አዶናይ ድርጊት አነጋጋሪ ሆኗል። የመረጃ ሌሎች ደስ የማረጋሱ እንዳትረሱ። ማስተር አብነት ዛሬም በድጋሚ ለኢትዮጵያ ሕዝብ መልእክቱን አስተላልፏል። ደፈረችኝ እኮ አሁን እኮ ሪካርድ የደፈረው ሰው የደፈረችኝ ቀነኔ አባት አላት ነፍሷን ይማረው። እንደዚህ አይነት ጀግና አባቶች በጣም ትንሾች ናቸው። ገዳዮች ለፍርድ የማይቀርቡ ከሆነ ገዳዮች ያስተልኝ ውድ ቤተሰቦቼ እንደምናችሁ እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ዛሬም እንግዲህ እንደተለመደው ለእናንተ ይጠቅማሉ ያስተምራሉ ያልኳቸውን ቪዲዮዎች ሰብሰብ አድርጌ ወደ እናንተ መጥቻለሁ። ቤተሰቦቼ እንግዲህ እንደተለመደው ሁላችሁም ይሄንን ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ በማድረግ የደውል ምልክት ይጫኑ። ላለው ዘውን እንግዲህ አዶናይ አንድን ሴትን አግኝቷል። በእሷ ሴት የተነሳ እንግዲህ ቲክቶክ ሁሉ ሚዲያው ተጨናንቋል በአንድ ነገር። እሱም ጉዳይ ምንድነው አብረን የምናየው ይሆናል። እንግዲህ አንድ ወንድ ልጅም እህተ ማርያም ደፍራኛለች እያለ ነው፣ እሱንም እናያለን። ሌላው ደግሞ የቀነኒ አባት ከብዙዎች ሙገሳን አግኝቷል። ምን አድርጎ ነው የሚለውን አብረን እናያለን። ወደ ቪዲዮ። መላው የኦሮሞ ህዝብ፣ መላው ኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ አባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያልነው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መልሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታውቁ እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ሲጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። የቀነኒ አባት የተናገሩትን ነገር ሰምታችኋል። በዚህም የተነሳ እንግዲህ ብዙዎች ብዙ አድናቆትን ሰጥቷቸዋል ለኛ አባት። ቪዲዮቹን አይተን እንመለስ። እንደዚህ አይነት ጀግና አባቶች በጣም ትንሾች ናቸው። እስከ መጨረሻው ድረስ ኃይል ሳያሸንፋቸው፣ ገንዘብ ሳይሸውዳቸው፣ ዝና ሳያምራቸው ለልጃቸው ፍትህ የሚጠይቁ ከህዝብ ተቃራኒ እንኳን ቢሆኑ የልጃቸውን ፍትህ የሚጠይቁ ጀግና አባት እኔ እንዴት ደስ እንዳለኝ አንዴ አባቷ እንዴት ዓለምን እየተፋለሙላት እንዳሉ ብታዩ ብዬ እስከመኝ ድረስ ማለት ነው። ቀነኒ አባት አላት ነፍሷን ይማረው። አባት አላት፣ ከአባትም አባት፣ ጠንካራ አባት፣ ሳንቲም የማያሸንፋቸው የማያጓጓቸው ጀግና አባት። ሳንቲም ምን አባቱንስና እድሜ ስጦታ አባታችን ጀግና አባታችን እንዳይታረቁ እግዚአብሔር ምንም አይሎትም። ራሄል መራራ እንባን አለቀሰች፣ መጽናናትም አልወደደችም። ልጆቿ የሉምና ሄሮድስ ገሎባታል ልጆቿን፣ ንጉሱ ገሎባት ልጆቿን አልተጽናናችም ይላል። አልተጽናኑም እኮ እሳቸው ባልተጽናኑበት ሰዓት ላይ ገዳዩ አይደለም እሱ ግን መስራት ስላለበት ታረቁ። እንዴት ይታረቃሉ? ቢያንስ ራሄል እንኳን ገዳዩዋን ታውቋለች። የቀነኒ አባት እኮ ገዳዩዋን እኮ ያውቁ። ተስፋቸው እኮ የጨለመው እኮ እያልጃቸውን ተነጥቀዋል እኮ። እንደ ራሄል እኮ አልተጽናኑም። የራሄል እጣ ነው እኮ የደረሳቸው። ሀዘንን የሚያቀቀዋ ያልተነካ ግልግል ያቃላሉ። ገዳዮች ለፍርድ የማይቀርቡ ከሆነ ገዳዮች ትክክለኛውን ፍርድ የማያገኙ ከሆነ ፍቅር ብቻው ምንም አያደርግም። ለኔ ፍቅር የሚያስፈልገው በፍቅር ለሚሸነፍ ሰው ነው። የድሮ አይደለም የኔ ጌታ ዛሬ። ቤተሰቦች እንግዲህ ቪዲዮውን እንዳያችሁት ነው። አባትየው ከአድናቆትም በላይ በጣም ብዙ ነገር ይገባቸዋል ብዬ ነው ማስበው። ምክንያቱም አንድ ልጃቸውን ከገንዘብ በታች አላረጓትም፣ እሷን ከገንዘብ በላይ ነው የያዟት። ማቸው ጋር የነበራትን ሪሌሽንሺፕ እስቲ በትንሹ ደግሞ ላስቃኛችሁ። አይጸናም ፍቅር ያለብኝ ስትል ተናንሼ
ቤተሰቦች እንግዲህ ቪዲዮን እንዳያችሁት ነው የእሳቸውን የፊት ገጽታ ራሱ አይተን ልጃቸውን ምን ያህል እንዳጡ ማየት እንችላለን። እዚህ ቪዲዮ ላይ እንደምታዩት ደግሞ ፈገግታቸው በጣም የሚማርክና የሚገርም ነበረ። ግን ልጃቸውን ካጡ በኋላ ይህ ፈገግታቸውን ነው ያጡት። በዛ ምክንያት እንግዲህ የአባገዳ ያቀረቡላቸውን የእርቅ ስምምነት ውድቅ አድርገዋል። እኔ ገንዘብ አያስፈልገኝም የልጄን ጉማ አልበላውም ብለዋል። በዚህ ደግሞ በጣም የሚያስደንቅና ይበል የሚያሰኝ ነው። ቤተሰቦቼ እናንተስ ምን አይነት አስተያየት አላችሁ? ወደ ቀጣይ ቪዲዮ እንሂድ። አዶናይ ዛሬ እች ልጅ አግኝቷት ነበረ። ረዴት ትባላለች እና አስተያየታቸው ቪዲዮ ናይቼ ምናምን አልተመቸኝም። አዶናይ ትንሽ ቸኮል ጥድፍ አልክብኝና አስሬ ከንፈርን ማለት ጀመርክ። ያንተስ እሺ የእሷስ ከንፈር መንቀጥቀጥ ምን ይሉታል እንዴ? ፍቅረኛ ያለው ታውቂያለሽ አይደል? ደግሞ ማስካካት ይሄ ማለት ምን ማለት ነው? ልጅቷ በነገራችን ላይ እንኳን ስቃ እንኳን ገልፍጣ ብላ ኩፍ ብላ የምታምር ልጅ መድኃኒዓለም አኩርፋ እንኳን የምታምር ልጅ ናት። እና አስተያየታችሁ አላማረኝም። ደግሞ ተወዛገበች የኢንስታግራም ስምሽ ስትባል እስክትረሳው ድረስ እና ብቻ ግን የሆነ ነገር እንትን ብሎኛል፣ አስፈርቶኛል። አዶናይ ማድም አንቺም ስነ ስርዓት ያዢ፣ ባለትዳር ነው እና ይህንን ቪዲዮ አይታ ደግሞ ጃኒ ምን ተሰማት ይሆን? ከባድ እኮ ነው። እኔ አሁን 2 ዓመት ነው ፍቅር ከያዘኝና የእነሱን ፍቅር አይቼ ነው እና ሰሞኑን ተፍተፍ እያልኩ ነው። ቤተሰቦች እንዳያችሁት ነው እንግዲህ አዶናይ ከዚች ልጅ ጋር አንድ ቪዲዮ ከሰራ በኋላ ነው ህዝቡ ተገልብጦ እንግዲህ ኮሜንት ላይ ሄዶ ከሷ ጋር ያለን ነገር መቀጠል አለብህ፣ ከጃኒ ጋር ያለን ነገር አቋርጠው እያሉ ብዙዎች እንግዲህ ከዚች ልጅ ጋር ረዴት ትባላለች ከሷ ጋር እንዲቀጥል እያሉ ያሉት። ይሄ ነገር ደግሞ በጣም የሚያስጠናና ልክ ያልሆነ ነገር ነው ብዬ አስባለሁ። በሰው ህይወት ጣልቃ ባንገባ፣ ልጅቷንም ባንረብሻት፣ እሱንም ባንረብሸው ምን ይሰማታል ብለው በጣም የተጨነቀና ያሰበ ይመስለኛል። ለዛ ነው ኮሜንቱን ያጠፋው። እስቲ ደግሞ በዚህ ጉዳይ ውስጥ አንድ ልጅ ደግሞ የተናገረው ነገር አለ፣ ሰምተነው እንመለስ። አዶናይ ድርጊት አነጋጋሪ ሆኗል። ይህ መረጃ ሌሎች እንደርስ የማረጋችሁ እንዳትረሱ። አዲስ የሆናችሁ ፎሎ አድርጉ። እንግዲህ በዚህ በቲክቶክ ዓለም ብዙ ወንዶች ክራሽ የሆነችውን ረዴትን አዶናይ አቅርቧት ነበረ። በዚህ ሁለቱ አንድ ላይ ሆነው በሰሩት ቪዲዮ ላይ እንግዲህ ብዙዎች ኮሜንት ላይ ጃኒን ተዋት፣ ቺን ልጅ አጥብቃ ያዝ በማለት ብዙዎች ኮሜንት ሲሰጡ ነበረ። ይህንን ኮሜንት የተመለከተው አዶናይ ኮሜንቱን አጥፍቶታል ማለት ነው። እዚህ ጋር ግን አንድ ሀሳብ ማንሳት እፈልጋለሁ። አንዳንድ ጊዜ ኮሜንት ስንጽፍ በሰዎች ህይወት ላይ ምን አይነት ተጽዕኖ ያሳድራል ብለን መጠየቅ ይገባናል። የሰዎችን ህይወት በኮሜንት ምክንያት መበጥበጥ አስፈላጊ ነው ብዬ አላምንም። ለማለት አንድ ያትታይ ነው እውነት ከታየ በቃ ከባድ ነው። እግዚአብሔር ከሆነ ሰው ጋር የሆነ ጊዜ ከታየ በቃ ከባድ ነው። ዛሬ አዶናይ ከዚች ልጅ ጋር ቪዲዮ አንድ ላይ ኮላብ አድርገው ፖስት አድርገው ነበር ምናምን ነገርና ቀኑ ሙሉ ቲክቶክ አልገባሁኝም ምናምን ነገር። ከዛ ገብቼ ቼክ ሳርግ ወይስ በመገባበት ሰዓት ይሄን ቪዲዮ አየሁ። ከዛ በኋላ ኮሜንት ሴክሽን ኦፍ ነው ዋት ገርሞኝ ምናምን ነገር እንዴት ነው ብዬ ስክሮል ያደረኩ ቀጠልኩኝ። ኦልሞስት ካየኋቸው ቪዲዮዎች ውስጥ 50% አዶናይ ኮሜንት ሴክሽን ኦፍ የሆነበትን ምክንያት የሚያወሩ ልጆች ናቸው። ከነዛ ማለት እንግዲህ ያ እቺ ልጅ ረዴት የምትባለው ነው ልጅ ማለት ነው ሰጀስት እያደረጉት ነው ለሱ ከሷ ጋር ጃኒንተውና ከሷ ጋር ምናምን ነገር። ይሄም እንግዲህ እንዳስተያየት ብቻ አልተቀበለውም ወይ ደግሞ አስተያየት ነው ብሎ አላለፈውም። የሆነ ተጽዕኖ ኢፌክት እንዳለው ስላወቀ በሪሌሽንሺፑ ዳስ ዋይ ኮሜንት ሴክሽን ኦፍ ያደረገበት ምክንያት እና ትክክለኛው ነገር ያደረገው ብራዘር እውነት ትክክለኛ ነገር አዶናይን በምናውቀው ለሴት ልጅ ባለው ሪስፔክት እና ለሴት ልጅ ባለው አክብሮት ነው። በዚህም የተነሳ ኮሜንት እያነበበች ብዙ ነገር ሊሰማት ይችላል። በዛ ላይ ሴት ልጅ ነች። ከዛ አንጻር እንግዲህ ኮሜንቱን አጥፍቶታል። ይሄ ደግሞ በጣም እንደ ወንድ ልጅ ትክክለኛ ውሳኔ ነው የወሰነው። አንዳንድ ሰዎች ግን በሰው ህይወት ጣልቃ የምትገቡ ሰዎች እባካችሁ እንደዚህ አይነት ነገር ውስጥ አትግቡ፣ ኢንተራፕት አታርጉ፣ የሰውን ህይወት አታበላሹ ብዬ እላለሁ። ልጅቷን ለሌላ ሲንግል ለሆነ ሌላ ወንድ ሰጀስት ብታደርጓትና እሷን ደግሞ የተሻለ ቦታ ብታደርሷት አሪፍ ነው። ግን ደግሞ ሁለት ካፕሎች ላይ ገብታችሁ እንደዚህ አይነት ነገር የምትፈተፍቱ ሰዎች እባካችሁ ታቀቡ። ኮሜንት ላይ የምትጽፉ ሰዎች ጃኒም ቢሆን በቃ ከሱ ጋር ከሆነች በኋላ ሴትነቷ ተመልሷል፣ ስነ ምግባሯ ተቀይሯል። ደሰቱና ልታስቡበት ይገባል ብዬ አስባለሁ። ቤተሰቦች እናንተስ ምን አይነት አስተያየት አላችሁ? ቀጣይ ደግሞ ቪዲዮ በተማሪያም ተደፍሬያለሁ ያለ አንድ ወንድ ልጅ አለ። እስቲ ቪዲዮውን አይተን እንመለስ። ደፈረችኝ እኮ አሁን እኮ ሪካርድ ነው የደፈረው። እሷ የደፈረችኝ እኔ ላይ ፈጽማ ሳየችኝ። እሷማ እኔ ላይ ፈጸመችው እኮ እኔ ተይዣለሁ። እንደዛ እንዳታረግ በሞት አሰናብታለሁ ተብያለሁ። እኔም ፈርቻለሁ፣ ደንዝጄ በዛ ሰዓት ያን ሁሉ ነገር ስለምታስውጣኝ። ትጠጣ ነበር መጠጥ
ማለት ይሄን አመድ አይነት ነገር የሚመስለው ያ መጀመሪያ ጠጥቻለሁ። ግን የማይቆረ እንደ ዋይን ነገር ምናምን ኧረ አይቻልም። ውጭ ፓስታ መኮረኒ መብራት አይቻልም። እኔ ከሷ ቤቶች ውጭ ምግብ መብራት አልችልም። ውጭ ለደቂቃ መውጣ ከሆነ አስፈቅጄ ነው የምወጣው። እሷን ሳላስፈቅድ የሆነ ቦታ ሱቅ መውጣት አልችልም። አይቻልም። እኔ አይፈቀድልኝም። እዛው ግቢ ውስጥ አይቻልም። ግቢ ውስጥ ብቻ ግቢውን ከፍቼ መውጣት አልችልም ያለ እሷ ፍቃድ። እሷ ከፈቀደችልኝ በቃ የሆነ ሴኩሪቲውን የሆነ ነገር በጣም አስቸኳይ ነገር ካለ እንጂ የኔ አይፈቀድ። ምግብም አልበላም። ምግብ በልቼ መጣ ከሆነ ራሱ የሚጠጣ ነገር ሰጠችኛል። ሌላ የሚዋጥ ነገርስ ምናምን የሚጠጣ ቤቷ የሚዘጋጅ እኮ ነው። ራሷ ነው የምታዘጋጀው። የሚዋጥ ነገር የሚዋጥማ እንደማር ነገሮች ምን እንደምጨምርበት አላውቅም። 40 ክፍሉ እያለች በዛ ሰጠኛለች። እኔ ደግሞ ያርሲያ እንድትፈወሱ ነው የምትለን እሷ። ለኔ ብቻ አይደለም ለሁሉም ነው። ወሲብ ቀስቃሽ ወይንም ሰዎች ወሲብ ከማድረጋቸው በፊት ቫያግራ ነው ምናምን የሚባል እሱን ትጠቀም ነበረ። አዎ እንደውም እዚህ ላይ አሁን በዚህ በሴክሱን ቱል ላይ ጨርሰን እንድና ወደ ኋላ ወደፊት ከምንመለስበት ይኸውልህ ምን ታደርገኛለች መሰለ ያን ነገር አሁን እንግዲህ ምስክር እንዲሆን ሁሉም መክሊቶች ባሉበት እሷ ጋር ያሉ በሙሉ ሴክስ አስተምራለች ብያለሁ። ሁሉም ያውቁታል። ከኔ አፋርልም እየወጣ ያለው ቁጭ አድርጋ ነው የምታስተምራቸው እንዴት ግንኙነት ማድረግ እንዳለባቸው። እንግዲህ ስታይሉን እንኳን የምታስተምራቸው እንግዲህ አንድ እግዚአብሔር የተገለጸልኝ ሴት ብላለች። አንድ ወላዲት አምላክ ተገልጻልኛለች ብላ ቁጭ ብላ መንፈሳዊ ናት ብለህ ተጠግተሃት ይሄን ነገር ካስተማረችህ አሁን እኔ ቆይ እስከዛሬ ቆይቼ ሚዲያ ላይ መውጣት አይደለም እያወቁ ነው እንደማይወጡት እኔ ልውጣ አልወጣም ማለት ነው። እዛ ያለው ጉባኤ በዚያ ተበክሏል እያልከኝ ነው? አዎ ሁሉም ተበክሎ እያወቁት ነው ጆሮ ዳባ ለበስ ተብሎ የተቀመጡት። ግን አልፈርድባቸውም። አያያዟ የረቀቀ ቁጭ አርጎ ቢያግራም ስትለኝ ግራም ነው ምንድን ነው ያልሽ ብዬ ስላት ምን አሰማይም ቢያግራም አሉ ጠፋ ቢጀሮ ይለኝ ጻፈችልኝ። የርኖክ አደባባይ ይዘዋል ፋርማሲ ጻፋቢና ስሙ ስጪ ነው ማለት የማን ነው ስትለኝ ታልኬ ነው አልኳት። ራሱ መጣ ይገዛ ምናምን ስትለኝ እምቢ ልትለኝ ማሰበች ነው። መጨረሻ ላይ ሽብላ ሰጠች። 110 ብር እንደዛ ምናምን የገዛሁት አንድ ፍሬ ሰጠች። ወስጄ ሰጠኋት። ምንም ማለች ዝም ማለች እና ይሄን ነገር ታስገዛኝ ነበር ለራሷ ራሱ ይሄን ወሊድ መቆጣጠሪያውን ሁሉ የ72 ሰዓቱን ያ ሰዓቱን ያሽ ታስገዛኝ ነበር። እኔም ብሩ ገዝቼ ማመጣ ግን ምን ላድርግ ይሄን ራሱ እያደረኩ መውጣት ይችል ነበር አልቻልኩም። ግን በቃ ነገ ዛሬ እንደዚህ ተራዘሙ ነገሩ። ግን አንዴ ምን አደረገች አንዷን ሴት እኔ ወንድ ወይ አንቺ ሴት ሆነን እንደዚህ ሆቴል እንደመግባት አለብን ሱሪ ለብሰን አለቻት። አንድ ወጣሽ ማበርተኛለች ሱሪ ለብሰን እንደመግባት አለብን ምን ስትላት እንደዚህ የሚፈጽሙት ፎቶ አንስተ ማምጣት አለብን አለች። ምን ሊያረግ እሺ አሁን ኃጢያት ነው ማንሳት ራሱ ፎቶ ወይ ጸሎት ነው ማድረግ ያለብህ። ይቺ እግዚአብሔር ሰው ናት። እግዚአብሔር ሆይ ይቅር በላቸው ብለህ ጸሎት ነው ማድረግ ያለብህ። የአንድን ሰው ገመና አምጥተህ መልቀቅ ምን ያደርግልሃል? ይሄንን የግብረ ሰዶም መገኛ የሚባሉና ታነፈንፋለች ትፈልጋለች። ስትፈልግ ነው የምታረው። እኔ ቪዲዮ ላይ አሳይሃለሁ። ይሄንን አለች። ይሄን ድርጊት የሚያደርጉትን ፎቶ አንስቶ የሚያመጣልኝ ሽልማት እሸልመዋለሁ እኔም ሆነ ማህበሩ ነው የምትለው። በጣም ተሰደበው። የዱባይ ሴቶች አለች ግማቹ ሴት አዳሪ ነው አለች። ሴተኛ አዳሪ ነው አለች። እንደውም በስልክ አስልኬልሃለሁ በጓደኛዬ ስልክ። ዱባይ ላይ ሴተኛ አዳሪ ስራ ኢትዮጵያኖች ብዙ ሴቶች በጣም ጥቂቶች ናቸው ለፍተው ሰርተው የሚገቡ። ብዙውን ሴተኛ አዳሪ ስራ የሚሰሩ ናቸው ዱባይ ላይ አለ ስልክ ላይ ማለት ነው። ቆይ ታየዋለህ። ግማቹ ሴተኛ አዳሪ ነው አለች። እንግዲህ እሷ እንግዲህ እዛ ገርዳ ስትሸረሙጠው ስትገለሙጠው ስንቱን ከስንት ነፍሰ ባላ አግብቼ እሱ ታሰረ ነው ወደ ኢትዮጵያ መጣውና ያሽ የምትሸፋፍነው የኖሪ ሴት ናት። የእሷን ጻድቅ እየቆጠረች ዱባይ ያሉ ሴቶች አለች ግማሽ ሴተኛ አዳሪ ነው ብላ ሰድባቸዋለች። አጣው ምን ብለው እዚህ ተቸግረው ኑሮን ለማሸነፍ ብለው ለሄዱ ሰዎች ማለት ነው። በሃይማኖት ስም በተለያየ መንገድ የሚመጡ ግለሰቦች መጨረሻቸው ይሄ ነው። መጨረሻቸው ስጋዊ ወይንም ደግሞ የግል ህይወታቸውን ማደራጀት ነው ማለት ነው። የዚህን ቪዲዮ ሙሉ መልእክቱን በሀሌታ ቲቪ ላይ ታገኙታላችሁ። እጅግ በጣም የሚገርም ብዙ ጉዳዮችን ተነስቷል። እዛ ላይ ገብታችሁ እዩት። ይህም ቪዲዮ ልክ ሳይ ቤተሰቦቼ የመጣብኝ ኦሾ ነው። እነት እንቅስቃሴ ያደርግ ነበር። ተከታዮች ነበሩ በብዙ ሺህ የሚቆጠር። እነሱን እንግዲህ ያስገባ እንደፈለገ ይደፍራቸው ነበረ። ከነሱ ጋር አለባሌ ነገር ያደርግ ነበር፣ ብዙ ነገር ያደርግ ነበር እና እህተ ማርያምም እንግዲህ ለዚህ ልጅ እንደዚህ ነው የሆነችበት ብዬ ነው የማስበው። እሷን የምትከተሉ ሰዎች ምኗን አይታችሁ ምኗን ተመችቷችሁ እንደምትከተሏት አላቅም። በእንደዚህ አይነት እንግዲህ ነገር ደግሞ መታለች። ይበል ነው። ቤተሰቦች እናንተስ ምን ትላላችሁ?
ማስተር አብነት ዛሬም በድጋሚ ለኢትዮጵያ ሕዝብ መልእክቱን አስተላልፏል። እንደምትመለከቱት ሕክምና ላይ የሚገኘው ማስተር አብነት ለብዙዎች የደረሰው ዛሬም በድጋሚ የኢትዮጵያ ሕዝብ በድጋሚ አሁንም እንዲጸልይልኝ እጠይቃለሁ ሲል እንግዲህ ከዶክተር አብይ ፔጅ ላይ አሁን እየተመለከትኩ ነው የሚገኘው። በሕክምና ላይ የሚገኘውና በዶክተሮች በኩል ጥሩ እንክብካቤ እየተደረገለት የሚገኘው ማስተር አብነት የጤናው ሁኔታ አሁን ምን ላይ እንደሚገኝ ግን አልተገለጸም። እንደምትመለከቱት ግን ምናልባት የመደካከም ነገሮች እየታዩበት የሚመስል አይነት ነው። ደግሞ አሁንም ዛሬ የሚያነሳው ነገር ግን የኢትዮጵያ ሕዝብ እንዲጸልይልኝ እፈልጋለሁ ብሏል። ያለበት ሁኔታ አስጊ ደረጃ ላይ ነው። እባካችሁ አሁንም ጸሎታችሁ እንዳይለየኝ ቀጥሉልኝ እያለ ነው። ስለዚህ ለዚህ ምስኪንና ደዎች አባት የሆነው ማስተር አብነትን አሁንም ጸሎታችንንና ከጎን መሆናችንን ብናሳየው ፍቅራችንን ብንገልጽለት የተሻለ ነው ብዬ አስባለሁ። ምክንያቱም ሰሞኑን ጸጥ ብሏል። አጀንዳው ወደ ሌላ ነገር ስለተቀየረ ስለሱ ጉዳይ ማንም እያወራ አይደለም። ስለዚህ ሁላችሁም ጸሎታችሁን ቀጥሉ። ቀጣይ ቪዲዮ ደግሞ ሶፎንያስ ያጋለጠው ፍሬዘር ተፈቷል። እስቲ ስለሱ አንድ ቪዲዮ አይተን እንመለስ። ከጋዜጠኛ ሶፎንያስ ጉዳይ ጋር በተያያዘ በእስር ላይ የነበረው ፍሬዘር ፍቃዱ ከ19 ቀናት እስር በኋላ በዛሬው ዕለት ከእስር መለቀቁ ተሰምቷል። ከዚሁ ጋር በተገናኘ ጋዜጠኛ ሶፎንያስ ገዳም መግባቱ ወይንም ጸበል መሄዱ ይታወቃል። እስካሁን ድረስ ከገዳም ይውጣ ከጸበልም ይውጣ የሚታወቅ ነገር የለም ሲል ጉርሻ ፔጅ አስነብቧል። ቤተሰቦች እንግዲህ ቪዲዮን እንዳያችሁት ነው ሶፎንያስን ያጋለጠው ፍሬዘር እንግዲህ ተፈቷል። ከ19 ቀን እስር በኋላ እንግዲህ ተፈቷል። ነገር ግን የሶፎንያስ ጉዳይ የደረሰ ማንም የጠየቀ የለም። ይሄ ደግሞ በጣም ልክ ያልሆነ ነገር ነው። ምክንያቱም እንደዚህ አይነት ድርጊት ውስጥ ያለበት ፍሬዘር ሳይሆን ሶፎንያስ ነው። ስለዚህ ሶፎንያስ መታሰር ነበረበት። እስካሁን ታስሯልም የሚል ነገር የለም። የጸበልም እንዳለ የሚታወቅ ነገር የለም እና ይሄ ነገርም እውነትም እጃቸው በጣም ረጅም ነው እንድል ያስብለኛል። እንደዚህ ይሄ የጌ ሙቭመንት ወይም ደግሞ ግብረ ሰዶምን የሚያስፋፉ ሰዎች እጃቸው ረጅም እንደሆነ የሚያሳይ ቪዲዮ ነው። እባካችሁ ሰዎች አንድ ነገር መደረግ አለበት። አሁንም ዝም ይባልና የሆነ ሰዓት ደግሞ የሆነ ነገር ድጋሚ መከሰቱ አይቀርም። ስለዚህ ካሁኑ የሆነ የሚቀጭ ነገር ካልሆነ በስተቀር ነገ ሌላም ነገር መስማታችን አይቀርም። ደግሞ ጃኒ ለጂጂክያ እባክሽ አዶናይን አትናገሪብኝ ብላታለች። ቪዲዮውን እስቲ አይተነው እንመለስ። አንዳንድ ሪከርድ አይቼ ምንድን ነው ልልሽ ስላንቺ ያው ጃኒ ተብሎ ተጠሩ። እሺ በቃ ከሽ ጃኒ እኔ ጃኒ ጌታለቼ ጃኒን ወቅሼ ነው ወይስ እንደ ልማድ ያጥረግርጊያት ነው? አይ እንደዚህ አልልሽም፣ ግን በቃ ደብሮኛል። ለምን ለእናት አይባልም እንዴ? አይ ያደረግሽው ነገር ልክ አይደለም። እሺ ምናምን ንገሪኝ። እኔማ እዚህ አላወራም እኮ፣ ግን በቃ ታውቂዋለሽ። እግዚአብሔርን አላውቅም። እንዴት ታውቂዋለሽ? ማወቅ ታውቂዋለሽ። እግዚአብሔርን አላውቅም። ንገሪኝ ገጽሽ እንዴት ብዬሽ ንገርሽ? እኔማ ጉድ እኮ ነው። ብዙ ነገር እያወራሁ እንግዲህ ብዙ ነገር እንግዲህ የእኔን ገበና ያንቺን ገበና ደግም ክፉንም አውርተናል። ይችን ማውራት ያቀጠልሽ በውስጥ አውሪ እና ውስጥ ከደበሽ እሺ በቃ እኔማ በውስጥ ማግኘሽ ስለሌለ እንደ ኢንስታግራም ላይ ጽፌልሽ እኮ እሺ እናቴ ብለሽ ኦኬ ልታውሽ ብዬ መች ብዬ በቃ ማለት እኔም እኮ ላውራሽ ፈልጋለሁ፣ ግን በአውራሽ ስለማትሰሪ በሴት ወይ እናቴ ብለሽ እኮ ነው እንትን ያልሽው። እኔ ጋር አይደለም እኮ እንትኑ ነገርኩሽ። ኢንስታግራም ይደል ኦኬ ጃኒ ተብሎ የተነሳ ነገር ካለ ከባድ ነው። የቲክቶክ ስልክሽ ላይ አለ፣ በዚህ ላክልሽ። ይዘር ነው ወይ ስልክ ቁጥሬን ይዘር ነው ይልነግሽ። በዚህ በኩል 2 ሚሊዮን ያላትን ሴት ጠብስ። ከዛ እንደ ጄኒፈር ሎፔዝም እዚህ ድረስ አልበተ ትላንትና ደግሞ ስትወቀጥ ነበር። ምክንያቱም መነጋገሪያ ነው ያረካት። ይሄ ያንተ ታለንት አይደለም፣ ሰዎችን ተደግፈን መሰራ። እንደዚህ አይነት ሰው ደግሞ ሰው ያጣለታ ወይ ደግሞ የሆነ ነገር የሆነ ለታ ዋጋ የለው። እንዲህ ሆኖ ደግሞ ካሁኑ ቀማኛ ሆንክ። ካሁኑ እኔ ትላንትና ብያለሁ፣ ልጅን ትላንትና ፈርቼዋለሁ። በቃ ይሄ ነገር እንደሚመጣ አውቅ ነበር። የሆነ ነገሩ ብቻ ግን
የእንትናን እንትን ነው የሚያስታውሰኝ። ይሄ ማን እሱ ነው? አሜሪካን ሀገር ኦባማ ምናምን ነበርኩ ራኔ ምናምን ብሎ ኢትዮጵያ ገብቶ አንድም የኬንያ እንኳን ድግሪ የሌለው ሰዎች እንግዲህ ቪዲዮውን እንዳያችሁ ነው። ጃኒ እባክሽ አዶናይን አትንኪብኝ ብላታለች። ነገር ግን ያው እንደዚሁ በላይቭ መናገር አልፈለገችም። በውስጥ መስመር ግን ቪዲዮዎችን ልካላት እንግዲህ እንዳወሩ ነው የሚታወቀው። እኔም ልክ ነው ብዬ አስባለሁ። እንደ እናትና እንደ ልጅ ስለሆነ የሚተያዩት የልጇን ደግሞ የምትወደውን ነገር ልትወድላት ይገባል ብዬ አስባለሁ። መናገር የሌለባትን ነገር መናገር የለባትም። ያው እንደ ፍቅረኛ ጃኒ ሊሰማት ይችላል። ቤተሰቦች እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ለማንኛውም ላይክ ሳታደርጉ የጀመራችሁ ቤተሰብ ላይክ በማድረግ እንግዲህ አበረታቱ። በዛውም ደግሞ ይሄንን ፋሚሊ ጨዋ ፋሚሊ ያልተቀላቀላችሁ ሰዎች እንግዲህ ሰብስክራይብ በማድረግ ቤተሰብ ይሁኑ።